እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የዛሬው ቪዲዮ የሚሆነው እንግዲህ ለታናናሽ እህቶቼ ነው። እንዴት የተሻለ ማንነት መገንባት እንችላለን የሚል ሀሳብ ለምታነሱ እህቶቼ የሚጠቅማችሁን ቲፕ ነው የምሰጣችሁ። ይህንን ለመስራት ያነሳሳኝ ምንድነው? ከዚህ በፊት እንደተናገርኩት በጣም ያልተሰራ ብዙ አይደንቲቲ እንዳለ አስባለሁ። ስፔሻሊ በጣም ትንንሽ ወጣት ልጆች አይደንቲቲያቸው አልተሰራም፣ ማንነታቸው አልተሰራም ብዬ ማሰብ እችላለሁ። ምክንያቱም በየሶሻል ሚዲያው የምናየው ነው ብዙ የተንሳፈፉ ሪያሊስቲክ ያልሆነ ኤክስፔክቴሽን ያላቸው፣ ስለ ፍቅር ስለ ሰው የተበላሸ አመለካከት ያላቸው፣ እንደው ደፋር የሚመስሉ ነገር ግን ውስጣቸው በጣም ብሮክን የሆኑ በጣም ብዙ ሴቶችን የምናይ ይመስለኛል። እና ከዛ ባለፈም ደግሞ በጣም ብዙ ወጣት ሴቶች በጣም ኤንግሪ ናቸው፣ በጣም ቁጡ ናቸው፣ በጣም አግሬሲቭ ናቸው፣ በጣም እልህ ይተናነቃቸዋል። አይታችሁ ከሆነ ያው በእኔ ቪዲዮ ማግስትም የምታዩት ጉዳይ ነው። ወይ ኮመንት ሴክሽን ላይ ታያላችሁ፣ ወይ ቪዲዮ ሰርተው ሪያክት ሲያደርጉ ታያላችሁ፣ ወይ ከጓደኞቻቸው ጋር ሲከራከሩ ታያላችሁ። በነገራችን ላይ ኤንገር፣ ይሄ ቁጣ፣ ብስጭት የመጀመሪያ ኢሞሽን አይደለም ይባላል። እንደ ሳይኮሎጂው ኤንገር የመጀመሪያ ኢሞሽን አይደለም። ኤንገር ከቨር ነው። አም ሀርት፣ አም አሼምድ፣ አይ ሃቭ አ ፊር፣ አም ሪጀክትድ የሚሉትን ኤክስፕረስ የምናደርግበት አንድ ኢሞሽን ነው እንጂ የመጀመሪያ ኢሞሽን አይደለም ይባላል። ሶ ብዙ ጊዜ ስህተት አልሰራም አይደለም፣ ንግግሬ ሊያስቆጣ ይችላል። ኦፍኮርስ ግን ብዙ ጊዜ በቁጣ ሪስፖንድ ስታደርጉ ከኔ የምትጠብቁት ነገር በተቃራኒ የሆነና ወይ ዩ ፊል ሪጀክትድ፣ የእናንተን ፔን ሪጀክት ማድረግ ነው ይመስላችሁ፣ የያዛችሁትን ምርጫ ሪዲኪውል ማድረግባችሁ ነው ይመስላችሁ፣ ወይም ደግሞ እንዳለ ለእናንተ ጥላቻ ያለኝ ስለሚመስላችሁ ብዙዎቻችሁ በቁጣና በብስጭት ሪያክት ልታደርጉ ትችላላችሁ። ሶ ያለ ልክ ኤንግሪ የምትሆኑ ከሆነ፣ ብስጩ የምትሆኑ ከሆነ፣ ያለ ልክ የምትናደዱ ከሆነ፣ ያለ ልክ የምትቆጡ ከሆነ፣ ያለ ልክ እንደው የስድብ ቃል ካፋችሁ የሚወጣ ከሆነ ችግሩ ያለው ከኔ ጋርና ከኮንተንቴ ጋር ሳይሆን እናንተ ጋር ነው ያለው። እናንተና ኢሞሽናችሁ ጋር ነው ያለው። ኦኬ፣ የሚያናድድ ነገር ልሰራ እችላለሁ። እናንተ ሪያክት ባደረጋችሁበት መንገድ ሌላው ሪያክት ካላረገ ሌላው ምናልባት አጀስት የሚያደርግበት በተር ሜካኒዝም አለ። እናንተ ግን ኢሞሽናችሁን በሚገባ ሬጉሌት ስላላረጋችሁ ሊሆን ይችላል። ኦኬ፣ ስለዚህ ዛሬ እስቲ እንዴት ነው ደነኛ ፐርሰናሊቲ መገንባት የምንችለው? እንዴት ነው የተሻለ ማንነት የሚኖረን? የተሻለ ማንነት ሲኖረን በጣም ቁጣ፣ በጣም ብስጭት ወይም ደግሞ ሰዎችን ብሌም ማድረግ እናቆማለን ባይዘወይ እና አካውንተብል መሆን ለሚገባን ነገር አካውንተብል እንሆናለን። እሺ፣ ሰው እንዴት ነው የተሻለ ፐርሰናሊቲ የምንገነባው? አንደኛ ስናድግ ቤት ውስጥ የተሰጠን ስም፣ የተሰጠን ማንነት፣ አንዳንድ የተባልነው ነገር ትሬቶቻችን የሚመስሉ ነገር ያልሆኑ ግን ኮንዲሽን የተደረግናቸው ነገሮች አሉ። ከኛ የሚጠበቀው እኛ መሆን ያለብን እኛ ማድረግ ያለብን ግን ደግሞ ናቹራሊ የኛ ባህሪ ያልሆነ ብዙ የተማርናቸው ነገሮች አሉ። እኔ በጣም እንድናስተውል የምፈልገው ቤተሰቦቻችን በጣም ይሳሳታሉ። ዴር ናት ፐርፌክት እና የሚችሉትን እውቀት ሰጥተውናል። አዎ ሁሉም የሰጡን ነገር ግን ልክ አይደለም። ስለዚህ አሁን ላይ አደልት ስንሆን አንዳንዱን ነገር አንላይን ማድረግ አለብን። ስንማር ምን ብለው ነው ያስተማሩን? ስናድግ ምን ብለው ነው ያሳደጉን? ምን አይነት ሀሳብን ጨምረውብን ነው ያሳደጉን? አንቺ የከሌ ልጅ ነሽ፣ አንቺን ትነሽ ብለውናል? ወይስ ደግሞ አንቺማ መቼም ሰው አትሆኝም ብለውናል? ወይም ደግሞ ምን አይነት ሀሳብስ ጨምረውብናል? ስለ ወንድ፣ ስለ ሴት፣ ስለ ትዳር፣ ስለ ፍቅር ግንኙነት፣ ስለ ኑሮ የተነገረን ነገር ምንድን ነው? ምን አይነት ሀሳብ ዘርተውብናል? ምን አይነት ኤክስፔክቴሽን አላቸው ለኛ? እንዲህ መሆን አለብሽ፣ እንደዛ መሆን አለብሽ። የእነሱን ህልም ነው ወይ እንድንኖር ሲፈልጉ የነበረው? እያንዳንዱን ነገር መጀመሪያ ቁጭ ብለን መጠየቅ አለብን። የምሆነው ለምንድን ነው?
የቤተሰቦቼን ኤክስፔክቴሽን ሚት ስላላረኩ ነው ወይ? የቤተሰቦቼስ ኤክስፔክቴሽን ሪሊ የኔ ኤክስፔክቴሽን ነው ወይ? ያንንስ መሆን አለብኝ ወይ የሚለውን ጥያቄ መጀመሪያ ራሳችንን መጠየቅ አለብን። እና ምንድነው የተማርነው? ባክግራውንዳችን ላይ ያለው ምንድነው? ቤተሰቦቻችን ላይ ያለው ምንድነው የሚለውን ነገር በደንብ አድርገን በመጀመሪያ መጠየቅ አለብን። ሁለተኛ የተማርነው ነገር ፋክት ነው፣ እውነት ነው፣ ኦብጀክቲቭ ትሩዝ ነው ወይስ ደግሞ የሰው አስተሳሰብ ነው፣ የሰው ብሊፍ ነው የሚለውን ነገር አይደንቲፋይ ማድረግ አለብን። ለምሳሌ ብዙ ሶሻል ሚዲያ ላይ ከማያቸው ከሚያስቆኝ ኮንተንቶች ማለት ወንድ ልጅ ኃይለኛ ሴት ይወዳል፣ ኃይለኛ መሆን አለብሽ፣ ቁጡ መሆን አለብሽ፣ በጉልበትሽ ራስሽን ማስከበር አለብሽ የሚባሉ ነገሮች በጣም ሳያቸው ያስቆኛል። እና ሪፒትድሊ ሲነገረን የነበረው ነገር ምንድን ነው? ኢዝ ኢት ፋክት ኦብጀክቲቭ ትሩዝ ነው እውነታ ነው ወይስ ደግሞ የሰዎች ከጉዳት የመነጨ ሪፍሌክሽን ነው የሚለውን ነገር በደንብ መለየት አለብን። የተነገረን ነገር ስለ ሴት ምንድን ነው? ጥሩነት እውነት ስለሚጎዳ ነው ወይስ ደግሞ አለማወቅና አለማስተዋል ስለሚጎዳ ነው? ምንድን ነው የተነገረን ነገር? ኢዝ ኢት ፋክቹዋል የሚለውን ነገር መጠየቅ አለብን። ስለ ወንድ፣ ስለ ሴት፣ ስለ እናት፣ ስለ አባት፣ ስለ ፍቅር ግንኙነት፣ ስለተለያዩ ነገር የተነገረን ነገር ጤናማ ነው፣ ልክ ነው ወይስ አይደለም የሚለውን ነገር እናንተው ራሳችሁ ጠይቃችሁ ፋክት ካልሆነ ድሮፕ አድርጉት። በቃ እውነት ካልሆነ ልትቆሙበት አይገባም። ስለዚህ ጣሉት። የተነገራችሁ ነገር የተማራችሁት ነገር ፋክት ነው፣ ኦብጀክቲቭ ትሩዝ ነው ወይስ ደግሞ የሰው አስተሳሰብ ነው፣ የሰው እውቀት ነው፣ የሰው ስልጣኔ የሚመስል ፐርሰፕሽን ነው የሚለውን ነገር ኢቫሉዌት አድርጉት። በሶስተኛ ደረጃ በጣም ልናደርግ የሚገባው ነገር ቴራፒ የገባችሁ ሰዎች ታውቁታላችሁ። አይደንቲፋይ ዩር ኮር ቢሊፍ። ስለ ራሳችሁ ያላችሁ እምነት ምንድን ነው? ስለ ራሳችሁ ያለው እምነት ምንድን ነው? ስለ ራሳችሁ ያላችሁ እምነት ምንድን ነው? ዱ ዩ ቲንክ ተወዳጅ ናችሁ? ዱ ዩ ቲንክ ተቀባይነት ያላችሁ ናችሁ? ዱ ዩ ቲንክ ሰው ሁሉ የሚፈልጋችሁ አይነት ሰዎች ናችሁ? ወይስ ደግሞ ተፈላጊነት የለኝም፣ ተወዳጅነት የለኝም፣ ሰው አይወደኝም፣ ሰው ይርቀኛል፣ ሰው ለጥቅም ነው የሚፈልገኝ ምናምን የሚሉ ኔጌቲቭ ኮር ቢሊፍ አላችሁ? ስለ ራሳችሁ ያላችሁ እምነት ምንድን ነው የሚለውን ራሳችሁን ጠይቁ። ምክንያቱም ስለ ራሳችሁ ያላችሁ ኔጌቲቭ ቢሊፍ በሆነ ቁጥር ፕሊዝ የምታረጉ ለምን በተቃራኒው እንዲሆንላችሁ ስለምትፈልጉ ሰዎችን ያለ ልክ የምታስደስቱ ለሰዎች የምትሞቱ ምናምን ሰው ነው የምትሆኑት። እና ስለ ራሳችሁ ያላችሁ እምነት ጤናማ ነው ወይስ አይደለም የሚለውን ነገር አይደንቲፋይ ማድረግ ይጠበቅባችኋል። በአራተኛ ደረጃ የማነሳላችሁ ማህበራዊ ሚዲያ አጠቃቀማችሁ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ለመሰላችሁ ማህበራዊ ሚዲያ ኮንስተንትሊ የሴትን መልክ፣ የሴትን አቋም፣ የሴትን አስተሳሰብ ሼፕ ለማድረግ ሀሳብ አለኝ ብለው የሚመጡ ሰዎች ሁሉ ለሴቶች የሚነግሯቸው ነገሮች ብዙ ናቸው። ሰሞኑን ፌስቡክ ላይ የማየው ነገር ሁሉ ግራ ይገባኛል። ማለት ሴቶችን ሀሳብ አለኝ ብለው የሚነግሯቸው ነገር ሁሉ በጣም በቃ ኮራፕቲንግ ነው። በጣም ኮራፕቲንግ ነው። ሶሻል ሚዲያ ትሪገር ይወዳል አይደል? ኢሞሽናል ሪያክሽን ሊያሰጠው የሚችለው ነገር ነው አልጎሪዝሙ የሚሰራው። ስለዚህ አንድ አሜሪካ ውስጥ ሆና ቢትሬ የተደረገች ሴት ቁጭ ብላ ሚዲያ ላይ በቃ ከዚህ በኋላ ወንድ አትመኑ፣ ወንዶች ማለት እንዲህ ናቸው፣ እንዲያርጌለት ስትላችሁ you think that is the truth እና እኛ የምንቀበለዋል። እና ሶሻል ሚዲያ ላይ የሚነገረን ነገር አብዛኛው ኮራፕቲንግ ነው። ለምን? ደነኛው ነገር ሪያክቲቭ እንድንሆን ስለማያረገን ደነኛው ነገር እኛ ጋር ሪች ላይ ያረግ ይችላል። የእኔንም ቪዲዮ እድል አግኝታችሁ የምታዩት when people are ridiculing me፣ ሰው ሲሰድበኝ፣ ሰው የሆነ ነገር ሲለኝ ነው ቪዲዮውን የምታገኙት አንዳንዶቻችሁ አይደለም። ስለዚህ ሶሻል ሚዲያ በደንብ ፋንክሽን የሚያደርገው ኢሞሽን ቤዝድ ስለሆነ የሆነ ሰው ትሪገር ሲደረግ ስለሆነ አሜሪካን ያለ ጉዳይ እዚህ ይደርሳል። እንደ ራሳችን ጉዳይ ነው የምናየው። እና ብዙ ጊዜ ሶሻል ሚዲያ ላይ የተቀመጡ ሰዎች ከህመማቸው የተነሳ እንዲህ መሆን አለብሽ፣ በቃ ፊርሱኝ፣ በቃ ኃይለኛ ሁኝ፣ በቃ እንዲህ ካላረግሽ አይሆንም የሚሉትን ምክሮች ሪፒትሊ ኮንሱም እናደርጋለን። ከዛ የቢዩቲ ስታንዳርድ የሚያወጣልን ሶሻል ሚዲያ ነው። ሴት ልጅ እንደዚህ ካልሆነች፣ አፍንጫዋ እንዲህ ካልቀጠነ፣ ከንፈሯ ካልሳሳ፣ ጸጉሯ እንዲህ ካልሆነ፣ ወገቧ እንዲህ ካልሆነ ተብሎ የሚነገረን ሶሻል ሚዲያ ላይ ነው። ኦፍኮርስ ማህበረሰቡ የሆነ ኤክስፔክቴሽን እንዳለው እናስባለን። ወንዶች ይወዱታል የምንለው የሆነ ነገር እንዳለ ሆኖ አብዛኛውን ቢዩቲ ስታንዳርድ የሚወጣው በወንዶቹ ሳይሆን በሴቶቹ ነው።
ከሚገርማችሁ ቢዩቲ ስታንዳርድ ደግሞ አናተነብል የሆነው በጣም ብዙ ነው የማይደረስበት ማለት ነው። በጣም ብዙ ሴቶች ቢዩቲ ስታንዳርድ ብለው የሚያስቡትን ነገር ወንዶቹ ኩር የማይላቸው ዞር የማይልባቸውም ነው አይደል? ኦፍኮርስ የተሻለ ቅርጽ ያላት ሴት አትራክቲቭ ናት። አዎ ግን that's not a standard። ምንም ይሄ ቅርጽ እንኳን የሚባል ነገር የሌላቸው የሚመስሉ ሴቶች ሀፕሊ ሜሪድ ሆነው ይኖራሉ። ምክንያቱም ስታንዳርዱ ብዙ ጊዜ የሚወጣው በሴቶች ነው እንጂ በወንዶች አይደለም። ወንዶች እንዲህ ነው የሚወዱት፣ ወንዶች እንደዛ ነው የሚወዱት ተብሎ የሚነገረን አንዳንድ ጊዜ ትሩዝም አይደለም፣ አንዳንድ ጊዜ ከሪያሊቲውም ጋር አይደለም። ኢማይ ቢ ፔን የወለደው ስቶሪ ሊሆን ይችላል። ስለዚህ ሶሻል ሚዲያ ኮንስተንትሊ እንዲሁኝ እንደዛውኝ እንዲያርጊ እንደዛ አታርጊ የሚል ጉዳይ ስላለው እሱን ኮንሱም ባረግሽ ቁጥር አይደንቲቲ ፎርም ማድረግ አትችይም። ዛሬ ዲሰንሲ ይኑርሽ ሂዩሚሊቲ ይኑርሽ የሚል ኮንተንትን ትሰሚና ልክ ከኔ ያለፍ ስቲ ፊርስ መሆን አለብሽ፣ ኃይለኛ መሆን አለብሽ፣ ወንድ ልጅ የሚያከብራት ኃይለኛ ነው ምናምን ስትባይ ዩ ጌት ኮንፊውዝድ። የትኛውን ነው የምሰማው? ኦፍኮርስ እኔ ስታይ በጣም ተጨቆኘ እንደምኖር ስለሚታሰብ ሰው የቲጂ አያዋጣም ፊርስ መሆን አለብኝ ብለሽ ያችኛውን ትወስጃለሽ። አብዛኛውን ጊዜ በጣም ወጣት ስንሆን ደግሞ ብዙ ከኢሞሽናችን ጋር ኢንጌጅ የሚያደርግን ነገር ነው የምንፈልገው። ምክንያቱም ዲስፕሊን ዲሰንሲ በጣም ስራና ኤቲክስ ስለሚጠይቅ ማለት ነው። እና ሶሻል ሚዲያ አጠቃቀማችሁን በደንብ አድርጋችሁ ዋይዝ መሆን አለባችሁ። ይሄ ኢንሴኪሪቲያችሁን ፖክ እያደረገ መልካችሁ ኢሹ እንዳለበት ፖክ እያደረገ ሁል ጊዜ ቪዲዮ የምታዩ ከሆነ አሳልፉት። ኢንተርቴን አታርጉ። ራሳችሁ እንዳትቀበሉ የሚያደርጋችሁ መልካችሁ ብቁ እንዳልሆነ፣ ሰውነት ቅርጻችሁ እንዲህ ካልሆነ፣ 8 ቁጥር ካልሆናችሁ በቃ ተቀባይነት የላችሁም እንዲና እንዲህ እያል ለስንፍናችሁ ኤክስኪውዝ አይደለም፣ ግን በቃ ልትቀይሩት የማትችሉትን ነገር ሁል ጊዜ ፖክ እያደረጉ ትሪገር የሚያደርጓችሁ ኮንተንቶች ካሉ ኮንሱም አታድርጉ። ለምን? ሪያክቲቭ እንድትሆኑ ነው የሚያደርጋችሁ። ብስጩ ተናዳጅ እንድትሆኑ ነው የሚያደርጋችሁ። ለምን? የላችሁማ፣ ያንን ማምጣት አትችሉማ። ያንግ ውመን ደግሞ ገና ስላልተሰራ ማንነታችሁ በራሳችሁ ያሞኬ ብላችሁ ላትቀመጡ ትችላላችሁ። ሰው በጣም አግሬሲቭ፣ በጣም እልህኛ፣ በጣም ጨዋሂ ተናጋሪ ከሚያደርጋችሁ ኮንተንት ራሳችሁን ገድቡ። አት ሴም ታይም ደግሞ ይሄ አንዳንድ ኮንተንቶች ታቁታላችሁ ኢንተርቴን ሊያረጋችሁ ነው የመጣው። አንዳንድ ኮንተንት የእናንተን ውንድ ስክራች ለማድረግ ነው እንጂ ኤጁኬት ሊያረጋችሁ አይደለም የመጣው። ታቁታላችሁ፣ እናንተ ራሳችሁ ታቁታላችሁ። የእንትና ኮንተንት ደስ ሲለኝ በቃ እንትን ይለኛል የምትሉት ኮንተንት በራሱ ማለት ነው ኩሊንግ ነው፣ ይመቻችኋል። እንደሱ አይነት ኮንተንት ደግሞ እንድታድጉ አያረጋችሁ። የአንዳንድ ሰው ኮንተንት ለኢንተርቴይንመንት ፐርፐዝ ነው። የአንዳንድ ሰው ሀሳብ ኢንተርቴኒንግ ነው። ውስጣችሁ ያለውን አመፀኛ ማንነት ፊድ ያደርጋችኋልና ተወዱታላችሁ። አንዳንድ ኮንተንቶችን አመፀኛ የሚያደርጓችሁን፣ ዲሰንት እንዳትሆኑ የሚያደርጓችሁ፣ ይሄ ፊርስ ምናምን እንድትሆኑ የሚያደርጓችሁን ኮንተንት ኮንሱም ከማድረግ እራሳችሁን እንድትገድቡ በዚህ አጋጣሚ ልጠይቃችሁ እፈልጋለሁ። ሲሪየስሊ ለምን አይ ዶንት ዋንት ቱ ሲ ሞር ይሄ አመፀኛ ሴት። ለምን? ነገ ራሷ ላይ ነው እኮ ኮንሲኩዌንስ ይዛ የምትመጣው። ራሷ ናት የምትጎዳው፣ ሌላ ሰው አይደለም። እኔ አደገኛ ነኝ ያለችው ሴት ናት በኋላ ላይ የምታለቅሰው። ስለዚህ ቢፎር ኢትስ ቱ ሌት አንዳንድ ኮንተንቶች ለኢንተርቴይንመንት ፐርፐዝ ናቸው። በቃ እኛን ሞቅ ሊያደርጉ ነው የተሰሩት። ዶንት ሊስን ቱ ዘም። ኤጁኬት የሚያደርጋችሁ፣ የሚለውጣችሁ፣ ቻሌንጅ የሚያደርጋችሁ፣ የተሻለ ሴት እንድትሆኑ የሚያደርጋችሁን ኮንተንት ኮንሱም አድርጉ። ሞስት ኦፍ ኦል ኢሞሽናል ፔናችሁን፣ ኢሞሽናል የስሜት ቁስለታችሁን ፈውሱ። በቃ ፈውሱ። እውነት ማለት አንዳንዶቻችሁ በጣም ፔናችሁን ትወዳላችሁ፣ አንዳንዶቻችሁ ትራማችሁን ትወዱታላችሁ። በቃ አሽሞንሙናችሁ ምናምን ነው የምታስቀምጡት። ዩ ሹድንት ቢ በቃ ትራማ ነው። በቃ እንትን አይደለም። ኮንተንት ርዕስ መሆን የለበትም። አይደንቲቲ መሆን የለበትም። ትራማ መታከም ነው ያለበት። የስሜት ቁስለት መታከም ነው ያለበት። ሲምፕቲ ማግኛ መሆን የለበትም። እኔ እኮ እንዲህ ስለሆንኩ ነው መባል የለበትም። እኔ እኮ አባቴ፣ እኔ እኮ እናቴ መባል የለበትም። ሂል የብዙ ሰው አይደንቲቲ is built around pain። በጣም ይገርመኛል። is around pain is built around pain። በጣም ነው የሚገርመኝ። አንዳንድ ኮንተንት ታዩና ፕሊዝ የሚያስብላችኋል። ይመጡና ነው የሚያስብላችኋል። ለምን? ፔን አይደንቲቲያቸው የሆኑ በጣም ብዙ ሰዎች አሉ። ሶሻል ሚዲያ እንዳልኳችሁ
ሪዋርድ የሚያደርገው ትሪገርን ነው፣ ፔንን ነው። ቁስለትን ነው የሚስበው። ቁስለትን ነው የሚስበው። የዳነን ሰው ነው አትራክት የሚያደርገው። ስለዚህ ማንነታችሁ በህመማችሁ ዙሪያ አይሁን። በቃ ቢትሬ ተደርጋችኋል፣ ሂሊት ቢትሬ ተደርጋችኋል፣ ፎርጊቭ አድርጋችሁ ለፉ። ሰምባዲ አባንደን አድርጓችኋል፣ ፎርጊቭ አድርጋችሁ ለፉ። ቀላል ነው እያልኩ አይደለም፣ የስራ ውጤት ነው። ግን ቁጭ ብለን እኔ እኮ ምናምን ስላልን የሚመጣ ለውጥ የለም። ኢትስ ፔንፉል፣ ሂል ማድረግ ኢዝ ሶ ፔንፉል፣ ግን ኢት ወርዝ ኢት። ሌላው ላነሳላችሁ ፈልገው ይኸውላችሁ፣ ክሪቲካል ቲንኪንግ ያስፈልገናል እንደ ሴት። እውነት ክሪቲካል ቲንኪንግ ያስፈልገናል፣ በጣም ያስፈልገናል። እውነቱን የምነግራችሁ በጣም ክሪቲካል ቲንኪንግ ያላቸው ኮንተንት ክሬተሮች፣ ሴት ኮንተንት ክሬተሮች በጣም ጥቂት ናቸው። እርግጠኛውን የምናገር አብዛኛውን አር ቤዝድ ኦን ኢሞሽን፣ ስሜት ላይ ነው ቤዝ ያደረጉት። የሚያምኑበትን ትሩዝ ቦልድ ሊሆነው የሚናገሩ በጣም ጥቂት ሴቶች ናቸው። ማለት በጣም የተማረ ሴት እንዳለ እናስባለን። ክሪቲካል ሴቶች በጣም ሊሚትድ ናቸው። የሆነ ነገር ስታረጓት ግንፍል የምትል ናት። ሶ ዩር ናት ክሪቲካል፣ ሶ ዩር ናት ዋይዝ ኢናፍ። ልትማሩ ትችላላችሁ፣ ግን ኢሞሽናችሁን ማኔጅ ማድረግ ካልቻላችሁ መማሩ ወትስ ዘ ፖይንት? መጽሐፍ ማንበቡ ወትስ ዘ ፖይንት? እና ዩ ኒድ ቱ ቢ ክሪቲካል። በቃ ክሪቲካል ቲንኪንግ ያስፈልጋል። ስታስቡ የሆነ ነገር የሆነ ቢሊፍ ስትቀበሉ ይሄንን ቢሊፍ መቀበሌ ማንን ነው የሚጠቅመው? ማንን ነው የሚጎዳው? እኔ ፌሚኒስት ነኝ ስትሉ ለእናንተ እንደ ባጅ ኦፍ ኦነር ሊሆን ይችላል። ለአንዳንድ ወንዶች ግን ኢዝሊ ማኒፑሌት መደረግ እንደምትችሉ ማሳያ ነው። ባይዘዌ አም ኢንዲፔንደንት፣ አም ፌርስ፣ አይ አም ስትሮንግ ምናምን ስትሉ ዩ አር ፉሊንግ ዩርሰልፍ። ዩር ናት ኢቨን ክሪቲካል። በጣም ብልጥ የሆነች ሴት፣ በጣም የምታስብ ሴት ፌሚኒስት አትሆንም። You've got to be very emotional and very dumb to be feminist. Pain is my badge of honor ያላችሁ ነው ፌሚኒስት ነኝ ስትሉ። እና የሆነ ሀሳብን ስትቀበሉ ማንን ነው ቤኔፊት የሚያደርገው? እኔን ነው ወይስ ሌላውን ነው የሚለውን ነገር አስቡ። You need to be critical. ክሪቲካል ስትሆኑ ኢቫሉዌት ታደርጋላችሁ። የሚመጣውን ነገር ሁሉ አትቀበሉም። ኦኬ ዳስ ጉድ። ግን ብላችሁ ራሳችሁ ክሪቲክ ልታረጉት ትችላላችሁ ሀሳቡን። አለበለዚያ ግን አሜን ብላችሁ ነው የምትቀበሉት። we need to be critical። በጣም የማፍረው ሶሻል ሚዲያ ላይ ብዙ ሴቶች you think you've gone to school በጣም እንደተማራችሁ ነው የምታስቡት፣ ግን you're not wise። በመንጋ ነው የምትሰለፉት። በቃ የሆነ ነገር ሲባል you don't even use your brain። የሆኑ ሰዎች አሉ፣ እነሱ ናቸው የሚያስቡላችሁ፣ እነሱ ፖክ ያደርጓቸዋል፣ እያላችሁ ትሄዳላችሁ። ኢትስ በጣም እኮ የሚያሳፍረው። ተምረን እንዴት ነው ክሪቲካል መሆን የማንችለው? እሺ ትምህርት ክሪቲካል ላይ ያደርገን ይችላል። 30 ሞልተን እንዴት ነው ክሪቲካል የማንሆነው? በጣም ኮሽም ነው። ምንም ነገር ስታስቡ ከቫልዩ ጋር ይሄዳል ወይ? አይ ዋንት ቱ ቢ ፌሚኒስት ስትሉ ፌሚኒዝም ከቫልዩ ጋር ከእሴቴ ጋር ይሄዳል ወይ? ከሃይማኖቴ ጋር ይሄዳል ወይ? ምንድነውስ ባክግራውንዱ? ምንድነውስ መጀመሪያው የሚለውን ነገር የማታጤኑ ከሆነ ዩር ናት ክሪቲካል። በእውነት ዩር ናት ክሪቲካል። እና ክሪቲካል ቲንኪንግ በጣም ነው ፕሮቴክት የሚያደርጋችሁ አጌንስት ማኒፑሌሽን። ባይ ዘ ዌይ አብዛኛው ሶሻል ሚዲያ ላይ ያሉ ሴቶች ኢዝሊ ማኒፑሌት የሚደረጉ ናቸው። አይ ካን ጋራንቲ ዩ። ማኒፑሌት እንዳትደረጉ ከፈለጋችሁ you've got to have critical thinking። ሰው ለምንድን ነው ቲክቶክ ላይ በጣም እቃ የሚሸጠው? ለምንድን ነው በጣም ፕሮሞት የሚደረገው ቲክቶክ ላይ? ቢካዝ ኢሞሽናል ሰዎች ስላሉ ነው። ኢሞሽናል ሰዎች ስላሉ ነው። የሚገዙትም ኢሞሽናሊ ነው። የሆነ ነገር የሚያደርጉትም እንደ ሰምባዲ ለመምሰል ነው። ፐርሶናሊቲም የሚባል ነገር የላቸውም ፎር ዳት ማተር እዛ ላይ። ስለዚህ unless ክሪቲካል እስካልሆናችሁ ድረስ you will be manipulated. No, I'm not going to do this ምትሉት when you know ኢቫሉዌት ማድረግ ስትችሉ ነው። ኦኬ እና you think እኔ በጣም ነው ማዝነው። በጣም ጥቂት ሴቶች ናቸው ክሪቲካል ቲንኪንግ ያላቸው። አብዛኛው ሴት ኢሞሽናል ነው። አብዛኛው ሴት ማለት ነው ሴቶች እኮ መኪና መንዳት አይችሉ ሲባል በቃ ሴቶች ቱ ኢሞሽናል። it might be misogynistic, it might be sexist፣ ግን በጩኸት አይደለም ይሄንን ሀሳብ እናውንስ የምናደርገው። ይሄንን ሀሳብ
ኖ ብለን ሀሳቡን በሀሳብ ነው የምንሞግተው። ሀሳብ በሀሳብ የሚሞግቱ ሴቶች በጣም ጥቂት ናቸው። አብዛኛው ሴት ዴር ቱ ኢሞሽናል ኢዝሊ ማኒፑሌት ነው የሚደረጉት። አንድ ሳምንት አንድ ጎበዝ በርታ ብሎ ካዋራት ፍስስ የምትል ሴት ናት የሞላችሁ። ያ you've got to be critical እና የሆነ ነገር ቫሊዩን ማች ያደርጋሉ ወይ? ከማምነው እምነት ጋር ይሄዳሉ ወይ? እኔ ካለሁበት የእምነት ተቋም ጋር ማች ያደርጋሉ ወይ ነው? ወይስ ሰምባዲ ስላለው ነው? ወይስ ትዕግስት ስላለችው ነው? ወይስ ሌላ ሰው ስላለው ነው ብላችሁ ክሪቲካል መሆን አለባችሁ። ኢትስ ኢዚየር። እያንዳንዱ ፐርሰፕሽን፣ እያንዳንዱ እውቀት፣ እያንዳንዱ አስተሳሰብ ኢቫሉዌት ልታደርጉት የሚገባው ቤተ እምነቶቻችሁ ውስጥ ባሉ መጽሐፍቶች ነው። መጽሐፍ ቅዱስ ላይ ኢቫሉዌት አድርጉና ከመጽሐፍ ቅዱስ ጋር የማይሄድ ከሆነ ድሮፕ ይደረጋል እና ክሪቲካል መሆን አለብን። ትዕግስት የሆነ ነገር ብላለች። ትዕግስት ትራዲሽናል ሮል ነው የሚያዋጣን ብላለች። አንቺ ጨቋኝ፣ አንቺ ሴጣን። ኖ ለምንድን ነው ትራዲሽናል አያዋጣም? በቃ ምክንያቱም ሴቶች እንዲህ ስለሚሆኑ ነው የሚባለው። አንቺ ሴት የምታይ አንቺ no please you guys are too emotional. you've got to start thinking critically. በቃ እንደ ሰው ማሰብ። ክሪቲካል ቲንኪንግ ደግሞ የወንድ አይደለም ባይ ዘ ወይ። ብዙዎቻችሁ you're too masculine ትሉኛላችሁ። I am using my brain. hello I'm using my brain. You're too masculine. I'm not masculine. I'm very assertive. የማምንበት እውነት ላይ ፊርም ሆኜ ነው የምቆመው። I'm not that masculine as you think. እዚህ ጋር ፊርም ልመስል ይችላል። anyway ሌላው እንደ ሴት ሊኖረን የሚገባው ነገር if you want to build your personality ማንነት አይደንቲቲ መገንባት ከፈልጋችሁ ኮምፒተንስ ሊኖራችሁ ይገባል። ስኪል ሊኖራችሁ ይገባል። የሆነ ነገር ፌል ቢያደርግ የምትነሱበት ነገር ሊኖር ይገባል። አብዛኞቻችሁ ተናናሾቼ you guys are lazy. I'm sorry to say this. በጣም መተኛት ትወዳላችሁ፣ ስራ አትወዱም። እኔ ስራ ቀጥሬ ያውቀዋለሁ፣ በጣም ብዙ ጊዜ ስራ ቀጥሬ ያውቀዋለሁ። በጣም young women you guys are lazy. ወይ ወጣ መስራት አትችሉም፣ ወይ ስራችሁ ላይ ኮምፒተንስ የላችሁም፣ ወይ አዳዲስ ስኪል መማር አትፈልጉም። you just want to get money. ይሄ ደግሞ አይሆንም እና ኮምፒተንሳችሁን ቢውልድ ማድረግ አለባችሁ፣ ብቃታችሁን ቢውልድ ማድረግ አለባችሁ። ስኪል አዳዲስ ክህሎት መማር አለባችሁ፣ ገንዘብ ለማግኛ ኢንተርቴይንመንት ፐርፐስም። ግን አብዛኞቻችሁ በቃ ፌመስ መሆን ነው የምትፈልጉት። ለምን? ገንዘብ ብቻ መስራት ነው የምትፈልጉት። የሆነ ሃርድ ወርክ የሚባል ነገር አትፈልጉም። because you're lazy. እኔ አንድ ነገር ልንገራችሁ፣ የሆነ ነገር ፌል ቢያደርግ ከዜሮ የሆነ ነገር ቢበላሽብኝ ከዜሮ ጀምሬ ብር ሜክ ማድረግ እችላለሁ። ከዜሮ ጀምሬ ህይወቴን ቢውልድ ማድረግ እችላለሁ። I have built a competence. ሁሉንም አላልኩም። I have built it. ያው እድሜም ስለሄደ ሊሆን ይችላል እና build your competence. ክህሎት አዳብሩ፣ ኮሚኒኬሽን ስኪል አዳብሩ፣ ፕሮብለም ሶልቪንግ ችግር መፍታትን አዳብሩ። አኩራፊ አትሆኑ። ነገርን በኃይልና በምናምን የምትዘጉ መሆን የለባችሁ። ኮሚኒኬሽን ተግባቦት በራሱ አንድ ክህሎት ነው። ችግር መፍታት ትልቅ ክህሎት ነው። ወጥ መስራት ትልቅ ክህሎት ነው። እንጀራ መጋገር ትልቅ ክህሎት ነው። ቤት ማጽዳት ሆም ሜከር መሆን ትልቅ ክህሎት ነው። ስሜታችሁን ሬጉሌት ማድረግ ትልቅ ክህሎት ነው። በእውነት ነው የምላችሁ። ሲሪየስሊ ቲንክ አባውት ኢት እና ክህሎታችሁን ዲቨሎፕ አድርጉ። what do you have? አሁን አንድ እውነት be honest to yourself. ምን አላችሁ? አንቺና እሷን የሚለይሽ ምን አይነት ኮምፒተንስ አለሽ? ምን አይነት ስኪል አለሽ? የሆነ ስራ ቦታ ስትገቡ ምን ያህል የተለየ ክህሎት አለሽ? I don't think you have one. እሱን ዲቨሎፕ አድርጉ። አንዳንዶቻችሁ ቤዚክ እንኳን የላችሁም እኮ። ይሄ ደግሞ ዋጋ ነው የሚያስከፍላችሁ። በእውነት ዋጋ ያስከፍላችኋል። ኮምፒተንሳችሁን ቢውልድ አድርጉ። የመጨረሻ ኮሚኒቲያችሁን፣ ማህበረሰባችሁን ጥንቅቅ ብላችሁ ምረጡ። ጥንቅቅ ብላችሁ። አንዳንድ ኮሚኒቲ ያላችሁን ነገር ቦጥቦጦ ባዶ ነው የሚያደርጋችሁ። አንዳንድ ኮሚኒቲ ግን ቢውልድ አፕ ያደርጋል። ጥሩ እህትማማች ህብረት አላችሁ። ችግራችሁን በስነ ስርዓት ኢቨንት የምታደርጉበት ኮሚኒቲ ያላችሁ። ምን አይነት ወዳጅነት ነው ያላችሁ? ጓደኞቻችሁ ምን አይነት ናቸው? ወይኔ እንትን አረኩ ስትላችሁ መብትሽ ነው፣ ኧረ ይመችሽ፣ በጣም አሪፍ አድርገሻል ነው የሚሏችሁ? ነው እንዲህ ማድረግ አልነበረብሽም፣ እንዲህ እኮ እንዲህ አይሆንም የሚሏችሁ ናቸው። ምን አይነት ኮሚኒቲ፣ ምን አይነት ማህበረሰብ ላይ ናችሁ?
አይ ሚን ማህበረሰብ ኮሚኒቲ የምንኖርበትን ሳይሆን ፍሬንድሺፓችሁ ምን አይነት ነው? ጓደኝነታችሁ፣ ሃንጋውት የምታደርጓቸው ሰዎች ምን አይነት ናቸው? እንትን ናቸው፣ ፕራውድ ናቸው፣ ኢንታይትልድ ናቸው፣ ዊ ዲዘርቭ ዲስ ኦ ዩር ኩዊን ዩር ዲቫ ምናምን የሚሏችሁ ናቸው ወይስ ፍሎዋችሁን በጥንቃቄ የሚነግሯችሁ ናቸው? እንድትስቱ የሚያደርጓችሁ ናቸው ወይስ ከስህተት የሚመልሷችሁ ናቸው? አንድ ኮሚኒቲ ለሴት ልጅ ለመቆምም ለመውደቅም ምክንያቷ ነው። ባይዘው ለምን እኛ በጋራ ነው የምንኖረው፣ እኛ በማህበር ነው የምንኖረው፣ እንደ ወንዶቹ አይደለንም። እኛ የብዙ ስብስብ በጣም ማተር ያደርግብናል፣ እንደ ጾታ የሴት ጾታ ማለት ነው። ስለዚህ ምን አይነት ኮሚኒቲ ነው ያለሽ? እድገትሽን የሚያበረታታ ነው? ጎበዝ፣ ይሄ አንድ ፕሮግረስ ነው፣ ይሄ የተሻለ ነገር ኖ ኖ ኖ፣ ይሄን ውሳኔ መወሰን የለብሽም፣ ውሳኔው ያንቺ ነው፣ ግን ደግሞ ከዚህ ሳይድ ደግሞ ልታዩ ይገባል፣ ኖ ይሄ ዋጋ የሚያስከፍልሽ ይመስለኛል የሚሉ ናቸው ወይስ የታባቱ እንደፈለግሽኝ ምናምን የሚላቸው ዩ ጋር ኩዊን ምናምን የሚሉ ናቸው? እውነትን በርህራሄ መንፈስ ይነግሩሻል ወይስ ደግሞ ስርዓት አልበኝነትሽን ነው የሚያበረታቱልሽ? ኮንሲኩዌንሱን ያስታውሱሻል ወይስ ኧረ እንደ ልብሽ የሚሉ ናቸው? ኮሚኒቲ በጣም ማተር ያደርጋል። ሞዴል ልታረጊያት የምትፈልጊያት አይነት ጓደኛ አለችሽ? መልካም ባህሪ ያላት ጓደኛ አለችሽ? ወይስ ደግሞ ኢንዲፔንደንት አግሬሲቭ ጨዋይ ምናምን እንድትሆኝ የምትፈልግሽ ጓደኛ ናት ያለሽ? ዩ ኒድ ቱ ፒክ ዋይዝሊ። ኮሚኒቲያችሁን በስነ ስርዓት ፒክ ልታረው ይገባል። አንድ ልመርቅላችሁ ግን አይደንቲቲ ሲሞላ አይደንቲቲ ፎርም ሲደረግ ማንነታችሁን ስትሰሩ እንደ አዲስ ስትሰሩ ለዘመናት ያመናችሁት ነኝ ያላችሁትን ነገር ማፍረስ እንደሚጠይቅ ታውቃላችሁ። ስለዚህ ዊዝ ዳት በጣም ዲስካሬጅ ልትሆኑ ትችላላችሁ። ባልጀመርኩ ባላረኩ ምናምን ልትሉ ትችላላችሁ። ግን ዋን ቲንግ ለተሻለ አውትካም ራሳችሁን እስካነሳሳችሁ ድረስ ትረስት ፕሮሰስ። አይመችም፣ ትረስት ፕሮሰስ። ያደክማል፣ ትረስት ፕሮሰስ። አንዳንዴ ወደኋላ በሉ ይላችኋል፣ ትረስት ፕሮሰስ። ለውጥ በቀላል አይመጣም። ለውጥ እንደዋዛ አይመጣም ትላለች ሮዝ። ስለዚህ ለውጥ በቀላሉ ስለማይመጣ ትረስት ፕሮሰስ። ልትወድቁ ትችላላችሁ፣ ልትደናቀፉ ትችላላችሁ። ግን ነገ ላይ ኤም ያደረጋችሁት ማንነት በጣም ወርዚ ከሆነ ትረስት ፕሮሰስ እና ባንዴ የሚመጣ ነገር የለም። ሮም ባንዴ አልተገነባችም ይባላል አይደል? ስለዚህ በጥንቃቄ ነገራችሁን ኢቫሉዌት አድርጉ። ማንነት መገንባት ይቻላል። እንደ አዲስ መልካም ሴት መሆን ይቻላል። የተሻለች ሴት መሆን ይቻላል። ደነኛ ግንኙነት ሜንቴን ማድረግ ይቻላል። ግን ማንነትና መጀመሪያ ባህሪ መገንባት መሰራት ይኖርበታል። በጣም የማይመች ባህሪ ካለሽ፣ ሰው ሁሉ የሚለው ነገር ካለሽ መጀመሪያ እሱን አፍርሰሽ እንደ አዲስ መስራት ይጠበቅብሻል። እባካችሁ ሶሻል ሚዲያ ላይ ዲሲቭ ከሚያደርጓችሁ ኢንፎርሜሽን ራሳችሁን ጠብቁ። መጮህ፣ መሳደብ፣ ኃይለኝነት የእውቀት መለኪያ አይደለም። እንደውም ያለ መብሰል ያለ ማደግ ማሳያ ነው። ስድብና እልህ፣ ትዕቢት ያለ ማደግ፣ ማቹር ያለ ማደግ ማሳያ ነውና አዲስ ፐርሰናሊቲ እንደምትገነቡ ተስፋ በማድረግ ወዳችኋለሁ።